ሰላም እንዴት ናችሁ? የኢኮ ክላስ ቤተሰቦች ዛሬ የግሬድ 9 ኢኮኖሚክስ ቻፕተር 2 the basic economic problems and economic system የሚለውን ፉል ቻፕተር እናያለን ማለት ነው። በዚህ ቻፕተር ውስጥ የተካተቱ ፖይንቶች እና ኮንሴፕቶች ምንድን ናቸው? ቾይስ ምንድን ነው? በኢኮኖሚክስ ቾይስ ምንድን ነው? ኢኮኖሚክ ፕሮብለሞች ምንድን ናቸው? ኦፖርቹኒቲ ኮስት ምንድን ነው? ስኬርሲቲ እና ሾርቴጅ ምንድን ናቸው? ልዩነታቸው ምን ይመስላል? አሎኬሽን ኦፍ ሪሶርስስ ምንድን ነው? ቾይስ ኦፍ ቴክኒክ፣ ፕሮብለም ኦፍ ዲስትሪቢዩሽን፣ ካፒታሊዝም፣ ኮማንድ ሲስተም ኤንድ ሚክስድ ኢኮኖሚክ ሲስተም ምንድን ናቸው? ፕራይቬት ፕሮፐርቲ፣ ፕሮፊት ሞቲቭ ኤንድ ትራዲሽናል ኢኮኖሚ የሚባሉት ምንድን ናቸው የሚሉትን ኢን ዲቴል እናያለን። ተከታተሉ። ቤዚክ ኢኮኖሚክ ፕሮብለምስ these are scarcity, scarcity, choice and opportunity cost. እነዚህ ናቸው ኢኮኖሚክ ቤዚክ ኢኮኖሚክ ፕሮብለም የሚባሉት ማለት ነው። ስካርሲቲ ምንድን ነው? This refers to the fact that all economic resources that a society want to use to produce goods and service are finite or limited in supply. የሰው ልጅ የሚፈልጋቸው ጉድስ ኤንድ ሰርቪስ ፋይናይት ነው፣ በቂ አይደለም። ኦር ሊሚትድ ነው ማለት ነው። ኢን ሰፕላይ አቅርቦቱ በቂ አይደለም ማለት ነው። however they being limited should be expressed in the relation to human wants. ከሰው ፍላጎት አንጻር ሲታይ ነው እጥረት አለ የሚባለው ማለት ነው። thus in terms scarcity reflects the imbalance between our wants and the means of satisfy those wants. የሰውን ልጅ አምባላንስ የሆነ ፍላጎትን ሳቲስፋይ ከማድረግ ጋር በተያያዘ ነው ማለት ነው ስኬርሲቲ አለ የምንለው። ስኬርሲቲ ኦፍ ሪሶርስ ጀነሬትስ ኢኮኖሚክ ፕሮብለምስ። ስኬርሲቲ መኖሩ እንግዲህ የኢኮኖሚ ፕሮብለም እንዲኖር አድርጎታል። ኢፍ ሪሶርስ ወር ፍሪ አባንደንት there would be no economic problem at all. ስኬርሲቲ ባይኖር ኖሮ የኢኮኖሚክ ፕሮብለም ላይኖርም ይችላል ማለት ነው። አይኖርምም ነበር። ኢቨን መጽሐፉም ላይኖርም ይችል ነበር። ችግሮችን ለመፍታት ነው ኢኮኖሚክ ሳብጀክት ወይም ዲሲፕሊኑ የመጣው ማለት ነው። እዚህ ላይ እንድታውቁልኝ የምፈልገው ነገር አለ፣ ትኩረት ስጡኝ። ስኬርሲቲ ዳዝንት ሜን ሾርቴጅ። ስኬርሲቲ እና ሾርቴጅ በጣም ልዩነት አላቸው። በደንብ ተከታተሉ። a good side to be scarce፣ አንድ ዕቃ ስኬር ነው የሚባለው if the amount available is less than the amount people wish to have at zero price። ምን ማለት ነው? አንድ ዕቃ አቬሌብል ነው ግን በነፃ ሊገኝ አይችልም። እንደ ሰው የሰው የሚፈልገውን ያክል በነፃ ሊገኝ አይችልም ነው። at zero price የሰውን ልጅ ፍላጎት በሙሉ ሊያሟላ አይችልም። scarcity means it is እንደፈለግን በነፃ ልናገኘው አንችልም። but on the other hand we say that there is shortage of goods or service ስንል when people are unavailable or unable to get the amount they want at the privileged price። ገንዘብ ይዞም በበቂ ሁኔታ ማግኘት ሳይችል ሲቀር ነው ምን የምንለው? ሾርቴጅ የምንለው። ሾርቴጅ የምንለው መቼ ነው? people unable to get the amount they want at privileged price። ገንዘብ ኖሯቸው የሚፈልጉት ነገር ሳይገኝ ሲቀር፣ በገንዘብም እንኳን ሳይገኝ ሲቀር we call that is shortage ብለን እንጠራለን ማለት ነው። ሾርቴጅ እጥረት ማለት በአማርኛ ሁለቶችም እጥረት ናቸው፣ ስኬርሲቲም ሾርቴጅም። but in economics they are different concept ማለት ነው። they have different concept። በዚህ አግባብ ሾርቴጅ ምንድነው ማለት ነው? ስፔሲፊክ እና ሾርት ተርም ፕሮብለም ነው። ስኬርሲቲ ግን ምንድነው? ዩኒቨርሳል እና ኢንድለስ ፕሮብለም ነው ማለት ነው። ዩኒቨርሳል እና ኢንድለስ ፕሮብለም ነው ማለት ነው። ስኬርሲቲን በዚህ መንገድ ካየን ቾይዝ ምንድን ነው? ስኬርሲቲ ካለ ቾይዝ ይመጣል። ቾይዝ ካለ ኦፖርቹኒቲ ኮስት ይመጣል። ምንድን ናቸው እነዚህ? ቾይዝ ምንድን ነው? ኢፍ ሪሶርስ አር ስኬርስ፣ ሪሶርስ ስኬር ከሆነ ወይም እጥረት ካለ አውትፑት ዊል ቢ ሊሚትድ፣ የምናገኘው አውትፑት ወይም የምናመርተው ምርት የተወሰነ ይሆናል። ምክንያቱም በራው ማቴሪያል ይሆናል። በተለያዩ ሪሶርስ እጥረቶች ምክንያት የተወሰነ አውትፑት ብቻ ይኖረናል። ኢፍ አውትፑት ኢዝ ሊሚትድ፣ የምናገኘው አውትፑት ደግሞ ሊሚትድ ከሆነ we can't satisfy all our wants፣ የኛን ሁሉም ፍላጎታችን ማሟላት አንችልም። a choice must be made፣ ቾይዝ የግድ ይኖረናል ማለት ነው። የምንፈልገውን በሙሉ ማግኘት ካልቻልን
መምረጥ ይኖርብናል ማለት ነው። ሶ due to the problem of scarcity, individuals, firms and governments are forced to choose to what output to produce, in what quantity, in what output not to be produced. so ምን አይነት ፕሮዲውስ መመረጥ፣ ምን አይነት ኳንቲቲ፣ ምን ያህል ኳንቲቲ መመረት አለበት፣ ምን አይነት አውትፑት መመረት የለበትም የሚለውን ነገር ቹዝ እናደርጋለን፣ እንመርጣለን። ምክንያቱም ያለን ሪሶርስ ሊሚትድ ከሆነ ሁሉም ማምረት የማንችል ከሆነ እኛ በጣም የሚያስፈልገንን ብቻ ላይ ማምረት ስላለብን የትኛውን የበለጠ የሚያስፈልገን፣ በምን ያህል ኳንቲቲ ነው የሚያስፈልገን፣ የትኛው አያስፈልግም የሚለውን መምረጥ የግድ ይኖርብናል ማለት ነው ለማምረት። ኢን ሾርት ስኬርሲቲ ኢምፕላይስ ቾይስ ማለት ነው። ባጭሩ ስኬርሲቲ ቾይዝን ያመላክታል ማለት ነው። ኦኬ ባጭሩ ስኬርሲቲ ቾይዝን ያመላክታል ማለት ነው። ሶ which in turn implies an opportunity cost. ሶ ቾይዝ ሲኖር ደግሞ opportunity cost ይኖራል። ሶ ስኬርሲቲ ካለ ሊሚትድ ሪሶርስ አለ ማለት ነው አይደለ? ሊሚትድ ሪሶርስ ካለ ሊሚትድ አውትፑት አለ ማለት ነው። ሶ ሊሚትድ አውትፑት ካለ እና ደግሞ አንሊሚትድ ሁማን ዋንት ካለ ቾይዝ ግድ ያስፈልጋል ማለት ነው። ቾይዝ ሲኖር opportunity cost ይኖራል። ቾይዝ የምንለው የምንመርጠው ነገር ነው። opportunity cost ማለት ደግሞ የምንተወው ነገር ማለት ነው። አንዱን ስንመርጥ አንዱን የግድ መተው ካለብን የምንተወው ነገር ኮስት ነው ማለት ነው። opportunity cost በገንዘብ ሳይሆን በጉድስ ኤንድ ሰርቪስ ኮስት አለው ማለት ነው። የግድ ከእርሳስና ከእስክሪብቶ አንዱን መምረጥ ካለብን፣ እስክሪብቶን መምረጥ ካለብኝ እርሳሱ opportunity cost ነው ማለት ነው። እፈልገዋለሁ ግን እስክሪብቶን ያህል አልፈልገውምና እተወዋለሁ። ሶ እርሳሱ የሚጠቅመኝን ጥቅም ሰርቪሱን ወይም ጉዱን እርሳሱን አጣሁት ማለት ነው። ይሄ opportunity cost ይባላል። ምርጫዬ ደግሞ ቾይዝ ይባላል ማለት ነው። that means እስክሪብቶ ይሄ ነው። ለምን መረጥኩ? ብዙ ገንዘብ ስለሌለኝ፣ ሁለቱም መግዛት ስለማልችል። ለምን ብዙ ገንዘብ የለኝም? ሪሶርሴ ስኬርስ ነው ማለት ነው። በዚህ መንገድ መረዳት ትችላላችሁ። so opportunity cost የሚለውን እንየው። in world of scarcity the decision to have more of one things at the same time means a decision to have less of another things. This the value of next best alternative. ዋናው ዴፊኒሽን ይኸውላችሁ። the value of next best alternatives that must be sacrificed to the opportunity cost of the decision. so አንዱን ለማግኘት አንዱን የማጣው ነገር ነው ኮስት የሚባለው፣ opportunity cost የሚባለው። so ዴፊኒሽኑ ምንድነው? opportunity cost is the amount or value ነው፣ amount ነው or value ነው። that means የጉዱ ወይም የሰርቪሱ ቫልዩ ነው of the next best alternative that must be sacrificed or foregone. ምተወው ነገር ማለት ነው። ማልመርጠው ምተወው ነገር in order to ምን ለማድረግ obtain one more unit of products. ያንኛውን ፕሮዳክት ለማግኘት ነው። one more unit የተሻለ ዩኒት ለማግኘት ነው ማለት ነው። የተሻለውን ለማግኘት የምተወው ነገር ወይም foregone የማደርገው sacrificed የማደርገው ነገር ምን ይባላል? opportunity cost ይባላል ማለት ነው። ኦኬ ኤግዛምፕል suppose a country spends all of its limited resource on the production of clothes or computers. clothes እና ኮምፒውተር የማምረት ሊሚትድ ሪሶርስ አለው። ሊሚትድ የሆነ ሪሶርስ አለው ክሎዝም እና ደግሞ ኮምፒውተር የማምረት ልብስም ኮምፒውተር የማምረት if a given amount of resource ባለው ሪሶርስ እንግዲህ can produce either 1 meter of clothes ወይም 1 ሜትር ልብስ ማምረት ይችላል or ደግሞ ቲዮኒ ኮምፒውተር ማምረት ይችላል። then the opportunity cost of 1 meter of clothes is the value of ቲዮኒ computers. so እንግዲህ ወይ 1 ሜትር ጨርቅ ማምረት ይኖርበታል 20ውን ኮምፒውተር ማምረቱን ትቶ፣ ወይ ደግሞ 1 ሜትሩን ጨርቅ ትቶ 20 ኮምፒውተር ማምረት ይችላል። ምርጫው እሱ ነው ማለት ነው። so የሚተወው ነገር 1 ሜትር ክሎዝ ከተው ያን opportunity cost ይባላል። 1 ሜትር ክሎዝ ትቶ 20 ኮምፒውተር ካመረተ የተወው 1 ሜትር ክሎዝ ምን ይባላል? opportunity cost ይባላል። that is so not the following points about the opportunity cost. ስለ opportunity cost ማወቅ ያለባቸው ዋና ፖይንቶች either here it is measured in terms of goods and service but not in terms of money. ቅድም እንዳልኳችሁ ነው opportunity cost የገንዘብ ኮስት አይደለም ወይም የገንዘብ ኪሳራ አይደለም። goods and service ነው የምናጣው ማለት ነው። ወይ ሰርቪሱን ወይም ጉድን። ቅድም እርሳስና እስክሪብቶን ሳነጻጽርላችሁ እስክሪብቶውን ከወሰድኩና እርሳሱን ከተውኩ እርሳሱን ነው የማጣው
ወይም ደግሞ እርሳሱ የሚሰጠኝን አገልግሎት ሰርቪስ ነው የማጣው። that is it should be in line with the principles of substitution of one activity for another. እንዴት ነው ሰብስቲቲዩት ነው የምናደርገው ከእርሳሱና ከእስክሪብቶ አልኩ አይደለ? የእርሳሱን ምትወው ከሆነ እና እስክሪብቶን መመርጥ ከሆነ በእርሳሱ እስክሪብቶን ተካሁት፣ ሰብስቲቲዩት አደረኩት ማለት ነው። አክቲቪቲውን የምፈልገው የበለጠ እስክሪብቶን ነው። ሰብስቲቲዩት አደረኩት፣ አንዱን እቃ በአንዱ ሰብስቲቲዩት አድርጌ ተጠቀምኩት ማለት ነው። ሰም አፕ እንግዲህ ጠቅለል ሲል when the opportunity cost of any activity increased, people substitute another activity in its place. In effect, the cost of producing a quantity of commodity is measured in terms of the quantity of some other commodity that could have been produced in its place. In short, opportunity cost comes into being due to the problem of scarcity of resources and the fact that resources have alternative. ባጭሩ ኦፖርቹኒቲ ኮስት ማለት አንዱን ፕሮዳክት በአንዱ ሰብስቲቱት አድርጎ አንዱን መተው አንዱን መጠቀም ነው ማለት ነው። ይሄ ደግሞ የሚሆነው ሁለቱን ለመጠቀም ስኬር ሪሶርስ ስላለ ሁለቱን መጠቀም ስለማንችል ነው ማለት ነው። ስኬር ሪሶርስ ስላለ አንዱን የግድ መተው ይኖርብናል። ምን ተወው ነገር ኦፖርቹኒቲ ኮስት ይባላል። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ሌላኛው the production possibilities frontier or production possibility curve ይባላል። ይሄ ግራፍ ነው፣ ጀስት ግራፍ ነው፣ ከርቭ ነው። ምንን ያመለክታል እናያል። the production possibility frontier or curve PPF ወይም PPC ተብሎ ይወከላል is a curve which shows the various possible combination of goods and services that the society can produce given its resource and technology. ሪሶርሳቸው በተሰጠው ወይም ደግሞ ቋሚ በሆነው ሪሶርስና ቴክኖሎጂ በተሰጣቸው ሪሶርስና ቴክኖሎጂ ማምረት የሚችሉት ነገር ነው የሚያሳየው። to draw the PPF or PPC production possibility curve በምንስልበት ጊዜ we need to following assumptions አሉ፣ መከተል ያለብን ፕሪንሲፕሎች አሉ። PPC በምንስልበት ጊዜ ግራፍን በምንጠቀምበት ጊዜ አንደኛው the quantity and the quality of economic resource available for the use during year is fixed. ፊክስድ በሆነ ይር ነው ኳንቲቲውና ኳሊቲውን የሪሶርሱን ምንጠቀመው ማለት ነው። ዩዝ የምናደርገው መቼ ነው? ፊክስድ ይር ነው ማለት ነው። በተመሳሳይ ይር መሆን አለበት። ሁለተኛ there are two broad classes of output to be produced over the year. በዛ አመት ውስጥ የተመረጡ ሁለት ምርቶችን ብቻ ነው ማየት ያለብን። two ፕሮዳክት ብቻ ማለት ነው። ዋይ አክሲስ ላይ አንድ ፕሮዳክት፣ ኤክስ አክሲስ ላይ አንድ ፕሮዳክት አድርገን እነሱን በማነጻጸር ነው የምንሰራው። አንዱን ለማግኘት አንዱን መተዋችንን የምናሳይበትን ግራፍ በዚህ ነው የምንሰራው ማለት ነው። ሁለት ፕሮዳክት መሆን አለባቸው ፕሮዳክሽን ፖሲቢሊቲ ከርቭ ለመስራት። አንደኛው ምን አልኩኝ? ፊክስድ ይር መሆን አለበት። ሁለተኛው ምን አልኩኝ? there are two ፕሮዳክት መሆን አለባቸው or two ሰርቪስ ሊሆን ይችላል። two መሆን አለባቸው። ሶስተኛው ኢኮኖሚ is operating in full employment and achieving full production እና full employment እንደሆነ አሳምፕሽን ውስጥ እናስገባለን። እንደዛ እንደሆነ ኮንሲደር ማድረግ አለብን። አራተኛ ቴክኖሎጂ is fixed መሆን አለበት። ቴክኖሎጂ doesn't change ወይም fixed መሆን አለበት በአሳምፕሽን ውስጥ ማለት ነው። some inputs are better adapted to the production of one good to another producing the another. አንዱ ጉድ ከአንዱ የተሻለ መሆኑ ወይም አንዱን ከአንዱ የመረጥነው መሆኑን ማሳየት አለብን። አንዱን ለመተው ማለት ነው። ስምንተው ደግሞ ኦፖርቹኒቲ ኮስት እንዲሆን ማለት ነው። በዚህ ፕሮዳክሽን ፖሲቢሊቲ ከርቭ ኦፖርቹኒቲ ኮስትን እናሳይበታለን። አንዱን ስንመርጥ አንዱን እንተዋለን። ምንተወው ነገር ነው ኦፖርቹኒቲ ኮስት። አንዱን መምረጣችንን ማሳየት ይኖርብናል። ዴፊኒሽን ኦፍ ተርምስ ይኖራሉ። እነሱን ዲፋይን እናርጋቸው። ኦፖርቹኒቲ ኮስትን በቴብል እና በግራፍ እናያለን። ለምሳሌ ሜትሪክ ቶን ኦፍ ፉድ አለ ኤንድ ኮምፒውተር አለ። ኢን ነምበር ይቀመጣል። ፉድ እና ኮምፒውተርን ማምረት ይፈልጋል። አንዱን ሲያመርት አንዱን መተው አለበት። አንዱን ብዙ ሲያመርት አንዱን መቀነስ አለበት። ይሄ ነው እንግዲህ ኦፖርቹኒቲ ኮስት የሚያመጣው። ለምሳሌ
እንግዲህ 500 ሜትሪክ ቶን ፉድ ማምረት ከፈለገ ኮምፒውተር ማምረት አይችልም ማለት ነው። ዜሮ ኮምፒውተር ነው የሚያመርተው። ምክንያቱም ሊሚትድ ሪሶርስ ነው ያለው። ሁሉን ሪሶርሱን ፉዱ ላይ አውሏል፣ ምግቡ ላይ አውሎታል ማለት ነው። ምግብ ማምረት ላይ አውሎታል። ግን ምግቡን ትንሽ ቀንሼ የተወሰነ ኮምፒውተር ማምረት እፈልጋለሁ ካለ ደግሞ ምግቡን ወደ 420 ቀንሶ 500 ኮምፒውተር ማምረት ይችላል። ምን ማለት ነው? እንግዲህ 60 ኮምፒውተር ነው የቀነሰው አይደለ? ከዚህ 500 ወደ 420 የ60 ኮምፒውተር ነው 60 ሜትሪክ ቶን ፉድ ነው የቀነሰው አይደለ? ያቺ 60 ሜትሪክ ቶን ፉድ 500 ኮምፒውተር እንድታስመርተው አድርጎታል ማለት ነው እንጂ ሌላ የትም ሪሶርስ ጨምሮ አይደለም። ባለው ፊክስድ ሪሶርስ ነው ማለት ነው። እንደገና አሁንም ምግቡን ወደ 320 ሜትሪክ ቶን ሊቀንሰውና ተጨማሪ ኮምፒውተር ላምረት ካለ ወደ 1000 ኮምፒውተር ማምረት ተጨማሪ ኮምፒውተር ማምረት ይችላል ማለት ነው። እንደገና አሁንም ምግቡን ሊቀንሰው ካለ ደግሞ ወደ 180 ምግቡን ከቀነሰው 1500 ኮምፒውተር ማምረት ይችላል። እንደገና ምግብ አላመርትም ኮምፒውተር ነው ማምረት ካለ 2000 ኮምፒውተር ማምረት ይችላል ማለት ነው። ኦፖርቹኒቲ ኮስት ይሄ ነው። የትኛውን መምረጥ እንዳለበት መወሰን፣ ከዛ የመረጠውን የበለጠ ማምረት ነው ማለት ነው። በግራፍ ስናየው ይሄን ይመስላል። ለምሳሌ 180 ፉድ ሜትሪክ ቶን ፉድ አመርታለሁ ካለ በስንት ነው የሚያመርተው? በ1500 ኮምፒውተር ማምረት ይችላል ማለት ነው። እዚህ ጋር ታዩታላችሁ አይደል? ዲ መስመር እሷ ነች ማለት ነው። እንደገና 320 ከዛኛው ልጀምርላችሁ። 500 ሜትሪክ ቶን ፉድ አመርታለሁ ካለ ስንት ነው የሚያመርተው? ምንም አያመርትም ማለት ነው። በዚህ ስትሬት ነው የሚመጣው። ምንም ኮምፒውተር አያመርትም። ዜሮ ኮምፒውተር። ያው ኮምፒውተሩ በዚህ ሆሪዞንታል ነው፣ ፉዱ ቨርቲካል ነው። 500 ሜትሪክ ቶን ፉድ ካመረተ 500 ሜትሪክ ቶን ፉድ ካመረተ ምንም ኮምፒውተር አያመርትም። ዜሮ ነው። ይሄ ኮምፒውተር በሱ ስትሬት ዜሮ። 420 ኮምፒውተር የሚያመርት ከሆነስ 500 ኮምፒውተር ማምረት ይችላል። 420 ሜትሪክ ቶን ፉድ የሚያመርት ከሆነ 500 ኮምፒውተር ማምረት ይችላል። እንደገና 320 ሜትሪክ ቶን ፉድ ማምረት ከቻለ 1000 ኮምፒውተር ማምረት ይችላል። እንደገና ወደ 180 ዝቅ ካደረገው ሜትሪክ ቶን ፉድን 1500 ማምረት ይችላል። እንደገና ሙሉ ለሙሉ ወደ ዜሮ ካመጣው ፉድን ስንት ያመርታል ማለት ነው? 2000 ኮምፒውተር ማምረት ይችላል። ይሄ ኮምቢኔሽን ነው። ምን የሚባለው ማለት ነው? ፒፒሲ የሚባለው ከርቡ። ይሄው እነዚህን ፖይንቶች ስናገናኛቸው ነው ምን የሚባለው ማለት ነው? ፒፒሲ የሚባለው። ይሄ መስመር ፒፒሲ ወይም ደግሞ ፒፒኤፍ የምንለው ይሄን መስመር ነው ማለት ነው። ፒፒኤፍ ከርቡ ፒፒኤፍ ይባላል። የሚያሳየው ምንድን ነው? ዳውንዋርድ ስሎፕ የሆነው ለምንድን ነው? አንዱን ለማግኘት አንዱን ስለምናጣ ማጣታችንን ለማሳየት ዳውንዋርድ ስሎፕ ይሆናል ማለት ነው። ይሄ ነው ፒፒሲ ወይም ፒፒኤፍ ፕሮዳክሽን ፖሲቢሊቲ ፍሮንተር የምንለው ይሄን ነው ማለት ነው። ከዚህ ጋር ማወቅ ያለባችሁ ኮንሴፕቶች አሉ። አቴኔብል የሚባል አለ፣ አናቴኔብል የሚባል አለ። ኢፊሽንት ኢንኤፊሽንት የሚባል ነገር አለ። ይኸው አቴኔብል ማለት የሚቻል የሚደረስበት ነገር ባለን ሪሶርስ ማድረግ የምንችለው ነገር ምን ይባላል? አቴኔብል ይባላል። አናቴኔብል ማለት ደግሞ ከሪሶርሳችን ውጭ ነው፣ ያን ነገር ማምረት አንችልም ሲሆን አናቴኔብል ይሆናል። ገባችሁ? ኢፊሽንት ማለት በቂ ማለት ነው። ኢንኤፊሽንት ማለት ደግሞ በቂ ያልሆነ ማለት ነው። በቂና በቂ ያልሆነ። አሁን በዚህ መስመር ያሉት በሙሉ ማለት ነው፣ በዚህ መስመር ያሉት በሙሉ ፖይንቶቹ ምንድን ናቸው? አቴኔብል ናቸው፣ ኢፊሽንት ናቸው፣ በቂና የሚደረስባቸው ናቸው፣ ተደርሶባቸዋል። ምክንያቱም ያለን ሪሶርስ እነዚህን ፖይንቶች እንድናመርት አስችሎናል። ባልኳችሁ ኮምቢኔሽን መሰረት ኮምባይን ስናደርጋቸው እነዚህን እንድናመርት አስችሎናል ያለን ሪሶርስ። ምንድነው? አቴኔብልም ናቸው ኢፊሽንት ናቸው ማለት ነው። እነዚህ ፖይንቶች በመስመሩ ላይ ያሉት ፖይንቶች አቴኔብልም ኢፊሽንትም ናቸው። ግን አር ላይ ስንመጣስ ምንድን ነው? ይሄ ኢፊሽንት ነው። ኢፊሽንት ነው ማለት ከዚህ ላይ ቢመረት በጣም ይበቃል፣ በቂ ነው የሚሆነው። ምክንያቱም ከዚህ በላይ ነው የሚመረተው ማለት ነው። ለምሳሌ ይሄ መስመር በየት ነው የሚመጣው? እንደዚህ ነው የሚመጣው አይደለ? እንደዚህ ነው የሚመጣው። ስለዚህ ይሄን 300 ብንለው ከዚህ ጋር ስንት ይመጣል? 1700 ብንለው
700 በለው። ሶ 3000 ኮምፒውተር 300 ኮምፒውተርን በ1700 ማምረት በጣም የተሻለ ነው። ምክንያቱም ከሌሎች የተሻለ ነው ከሁለቶችም። ስለዚህ ኤፊሽንት ነው፣ በቂ ነው ማለት ነው። በቂ ነው። ግን ምንድነው አናቴኔብል ነው፣ አይደረስበትም። ያለን ሪሶርስ ይህን ለማምረት በቂ አያስችለንም። ምን ይባላል? አናቴኔብል ይባላል። ኤፊሽንት በት አናቴኔብል ይባላል። ይሄ ፖይንት ኤፊሽንት በት አናቴኔብል ያዙ፣ ማስታወሻ ያዙ። ኤፊሽንት በት አናቴኔብል ምን ከሆነ አውት ኦፍ ደ ከርቭ ከሆነ ማለት ነው። ከከርቡ ውስጥ ደግሞ ከሆነ ኪውን ለምሳሌ ስናይ ምንድን ነው እንደዚህ ማምረት ነው፣ በዚህና በዚህ ስትሬት። ለምሳሌ ይህን 300 ብንለው ይህን ደግሞ 700 ብንለው ምንድን ነው ማለት ነው? አቴኔብል ነው። አቴኔብል ነው ማለት ይደረስበታል፣ መድረስ እንችላለን። በዚህ 300 እና በዚህ 700 ማምረት እንችላለን፣ ይፈቅዳል አቅማችን። ግን ምንድን ነው ኢንኤፊሽንት ነው፣ አይበቃንም፣ አይበቃም፣ በቂ አይደለም። ያ ማምረት ኢንኤፊሽንት ነው። ኢንኤፊሽንት ነው ማለት ነው ይሄን ገዝተንም የሚተርፈን ነገር ይኖራል ማለት ነው። ሙሉ ሀብታችንን አልተጠቀምንበትም። ስለዚህ ኢንኤፊሽንት ነው ማለት ነው። ግን አቴኔብል ነው፣ መድረስ ይቻላል፣ ተጨማሪ ማምረት ይቻላል ከዚህ በላይ። ስለዚህ ይሄ ውስጥ ላይ ያለው ፖይንት ምን ይባላል? አቴኔብል በት ኢንኤፊሽንት ይባላል ማለት ነው። አቴኔብል ነው፣ ይደረስበታል፣ ግን ኢንኤፊሽንት ነው፣ በቂ አይደለም። ይሄኛው አናቴኔብል በት ኢፊሽንት ተቃራኒ ናቸው። ይሄኛው አቴኔብል በት ኢንኤፊሽንት ነው፣ ይሄኛው ደግሞ አናቴኔብል በት ኢፊሽንት ነው ማለት ነው። ሶ በደንብ ያዟቸው እነዚህ ማለት ነው። እነዚህ ፖይንቶች የሚያስረዱት ይሄን ነው ማለት ነው። ኦል ፖይንት እነዚህ አራቶቹ የሚያስረዱት እሱን ነው የሚያስረዷችሁ ማለት ነው። ኦኬ ሶ ኦፖርቹኒቲ ኮስት ስናሰላ ፎርሙላ አለው። ምን ማለት ነው? ኦፖርቹኒቲ ኮስት ኦፍ ኤ ጉድ the amount of the next best alternative sacrificed over the amount of goods gained። ባጭሩ በሚገባችሁ ቋንቋ ምን ማለት ነው? ጉድስ ፎርጎን ኦቨር ጉድስ ጌን ማለት ነው። ወይም ያጣነውን ጉድ ወይ የተውነው ጉድ ሲካፈል ላገኘነው ጉድ ማለት ነው። ለምሳሌ ሁለት እስክሪብቶ ለማግኘት አንድ እርሳስ ትቼ ከሆነ አንድ እርሳስ ሲካፈል ለሁለት እስክሪብቶ ማለት ነው። ያጣሁት ሲካፈል ላገኘሁት ማለት ነው። ኦፖርቹኒቲ ኮስት ማለት ያጣሁት ሲካፈል ላገኘሁት ማለት ነው። በግራፍ ደግሞ ሲሰራ 320 ሲቀነስ 420 ሲካፈል ስንት አደርጋለሁ? የ320 የቱ ነው? ይሄው 1000 ሲቀነስ 420 500 አደርጋለሁ ማለት ነው። 320 ሲቀነስ 420 ማይነስ 100 ማይነስ 100 አይደል? ሲካፈል 1000 ሲቀነስ 500 20 በ20 ይጠፋል። ማይነስ 1 ኦቨር 5 ይሄ ማለት ስንት ማለት ነው? ማይነስ 0.2 ማለት ነው አይደል? ማይነስ 0.2 ማይነሱ የሚያሳየው ዳውንዋርድ ስሎፕ መሆኑን ነው። ዳውንዋርድ ስሎፕ መሆኑን ነው የሚያሳየው። ማይነሱን አለማስቀመጥ ትችላላችሁ። ስለዚህ ኦፖርቹኒቲ ኮስታችን 0.2 ነው ማለት ነው። እንደዚህ መስራት ትችላላችሁ። ብዙ ጊዜ ኦፖርቹኒቲ ኮስት ስታሰሉ ኔጌቲቭ ነው የሚመጣው። ይሄ ደግሞ የሚያሳየው ዳውንዋርድ ስሎፕ መሆኑን ነው የሚያሳያችሁ። ይሄ ዳውንዋርድ ስሎፕ መሆኑን አንዱን ስናገኝ አንዱን ማጣታችንን ለማሳየት ነው። ኦፖርቹኒቲ ኮስት የምናጣውን ስለሆነ የምናሰራው ኔጌቲቭ መሆኑን የሚቀመጠው ማለት ነው። በዛ መንገድ አስሉት። ለዛ ነው አብሶሉት ቫልዩ እንደዚህ የሚያስገባላችሁ። ለዛ ነው ኢኮኖሚክ ግሮዝ ቢኖር አሁን ባለን ምንድን ነው ያልነው ቅድም በቴክኖሎጂ ፊክስድ ሆኖ በተመሳሳይ ዓመት ነው ያልነው አይደለ? ኦፖርቹኒቲ ኮስትን ስንስል እንደዚህ ቢሆን የመጀመሪያው ማለት ነው። ግን የኢኮኖሚክ ግሮዝ ቢኖር ለምሳሌ አድቫንስድ ቴክኖሎጂ ቢኖር ኳንቲቲ እና ኳሊቲው ቢጨምር ፒፒቲ ወይም ፒፒኤፉ ፕሮዳክሽን ፖሲቢሊቲ ፍሮንቲሩ ወደዚህ ይሄዳል ሲባል ተጨማሪ ወደ ላይ ነው የሚሄደው። ቦዝ ሳይድስ ወደ ላይ ይሄዳል ማለት ነው። ወደ ላይ ነው የሚሄደው ማለት ነው። ወደ ላይ ከፍ ይላል ማለት ነው። ይህን ለማሳየት ነው። እንደዚህ ይሆናል ማለት ነው። እንደምታዩት ይህ የኢኮኖሚክ እድገትን ለማሳየት ነው ማለት ነው። ይሄኛው ደግሞ የሚያሳያችሁ ምንድን ነው? ኢኮኖሚው ቴክኖሎጂ ብንጨምርበት ኢምፕሩቭ ብናደርገው ብንጨምርበት ቴክኖሎጂ ፊክስድ ሳይሆን ቢጨምር ቴክኖሎጂ ብናስገባበት አለን። ስለዚህ የቴክኖሎጂ አድቫንስመንት ቢመጣ ምን ይፈጠራል? ለምሳሌ ኮምፒውተሩ ላይ ሳይሆን ፉዱ ላይ የቴክኖሎጂ አድቫንስመንትን ጨምር።
የቴክኖሎጂ አድቫንስመንት ስንጨምር ፉዱ ላይ ብቻ ከፍ ይላል። ኮምፒውተር ላይ የቴክኖሎጂ አድቫንስመንት አልጨመርንም፣ ቴክኖሎጂ ላይ ተመሳሳይ ይሆናል። ይህን የመሰለ ከርብ እናገኛለን። ግንስ ፉዱ ላይ ምንም አይነት ቴክኖሎጂ ሳንጨምር ኮምፒውተሩ ላይ ቴክኖሎጂ ብንጨምርበት የኤአይ ምናምን ነገሮችን ጨምረን ቴክኖሎጂውን ኮምፒውተር መስራት ብንጀምር ኮምፒውተሩ ወደዚህ ከፍ ይላል፣ ፉዱ እንዳለ ይሆናል። ሶ ይሄን የመሰለ ከርብ እናገኛለን። ይሄን የመሰለ ፒፒኤፍ ከርብ እናገኛለን ማለት ነው። ሶ አሁን ሴንትራል ፕሮብለምስ ኦፍ ኢኮኖሚ ወደሚለው እንሄዳለን። ሶ ሴንትራል ፕሮብለም የሚባሉት በኢኮኖሚ ዋት ፕሮዲውስ፣ ሃው ቱ ፕሮዲውስ ኤንድ ፎር ሁም ቱ ፕሮዲውስ የሚሉት ሶስቱ ጥያቄዎች ናቸው ማለት ነው። ሴንትራል ፕሮብለምስ የሚባሉት ማለት ነው። ሴንትራል ፕሮብለም ቤዚክ ኢኮኖሚክ ኩዌሽን ቤዚክ ኢኮኖሚክ ኩዌሽን የሚባሉት ዋት ቱ ፕሮዲውስ ሃው ቱ ፕሮዲውስ ኤንድ ፎር ሁም ቱ ፕሮዲውስ የሚሉትን ነገሮች መመለስ ነው ማለት ነው። ሶ ዋት ቱ ፕሮዲውስ ማለት ምንድነው? ዋት ጉድ ኤንድ ሰርቪስ አር ቱ ቢ ፕሮዲውስድ መመረት ያለበት እቃ ምን አይነት እቃ ነው፣ ምን አይነት እቃ ለማምረት የሚለውን ጥያቄ መመለስ ነው ማለት ነው። ይሄ በሌላ ምን ይባላል? ፕሮብለምስ ኦፍ አሎኬሽን ሪሶርስ። አሎኬት የምናደርገውን ሪሶርስ በማድረግ ነው፣ ዲፋይን ማድረግ ማወቅ ነው። ሶ ፕሮብለም ኦፍ አሎኬሽን ሪሶርስ በመባል ይታወቃል። ይሄ ጥያቄ ያዙልኝ። ፕሮብለምስ ኦፍ አሎኬሽን ሪሶርስ የሚባለው ዋት ቱ ቢ ፕሮዲውስ የሚለው ጥያቄ ነው ማለት ነው። ኢት ኢምፕላይስ ዳት ኤቭሪ ኢኮኖሚ መስት ዲሳይድ ኦን ዘ ታይፕ ኤንድ ኳንቲቲ ኦፍ ጉድስ ቱ ቢ ፕሮዲውስድ። ምን አይነት እቃ መመረት እንዳለበት ታይፑን እና ኳንቲቲውን ምን ያህል ላምረት የሚለውን ጥያቄ ነው ዲሳይድ የሚያደርገው ይሄ ጥያቄ። ግልጽ ነው። ምን አይነት እቃ ላምረት እና ምን ያህል ላምረት። ኢኮኖሚ መስት ሜክ ኤ ቾይስ ቢትዊን ዘ ፕሮዳክሽን ኦፍ ኮንሳምፕሽን ኦር ካፒታል ጉድ ላምረት። አሁን ኮንሱም የሚደረግ ጉድ ወይም ደግሞ አሁን የፍጆታ እቃ ላምረት ወይስ ካፒታል እቃ ላምረት የሚለውን፣ ሲቪል ኦር ሚሊታሪ ጉድ ላምረት፣ ለተራው ማህበረሰብ ላምረት ወይስ ለሚሊታሪ ወይም ደግሞ ለወታደር የሚሆን እቃ ላምረት፣ ነሰሲቲ ጉድ ኦር ሌክዠሪ ጉድ፣ አስፈላጊ እቃዎችን ላምረት ወይስ የቅንጦት እቃ የሆኑትን ላምረት የሚለውን ነገር መመለስ። ምን አይነት እቃ ላምረት የሚለው መመለስ ዋት ቱ ፕሮዲውስ ይባላል። ሃው ቱ ፕሮዲውስ እንዴት ላምረት ነው ደግሞ ይሄኛው። ሃው ቱ ፕሮዲውስ ማለት እንዴት ላምረት፣ በምን መንገድ። ይሄ ደግሞ ፕሮብለም ኦፍ ቾይስ ኦፍ ቴክኒክ ነው ማለት ነው። እንዴት ላምረት ነው፣ እንዴት አድርጌ ላምረት፣ ቴክኒኩን ነው አሁን እዚህ ጋር የሚጠይቀው። እንዴት አድርጌ ባመርት ነው የሚሻለው የሚለው ቴክኒክ ነው ማለት ነው። ዋንስ አን ኢኮኖሚ ሃዝ ሪችድ ኤ ዲሲዥን ሪጋርዲንግ ዘ ታይፕ ኦፍ ጉድስ ኤንድ ሰርቪስ ቱ ቢ ፕሮዲውስድ፣ አንዴ እንግዲህ ምን አይነት እቃ ላምረት የሚለውን ከወሰንም በኋላ ኤንድ ሃዝ ዲተርሚንድ ዜር ሪስፔክቲቭ ኳንቲቲስ ኤንድ ቱ ቢ ዲሳይድ ሃው ቱ ፕሮዲውስ ዳም፣ እና ኳንቲቲውንም ከወሰንን ምን አይነት እቃ ማምረት እንዳለብኝ ከወሰንኩ በኋላ እንዴት ላምርተው የሚለው ጥያቄ መመለስ አለበት ማለት ነው። ዲሳይድ መደረግ አለበት፣ መወሰን አለበት። which entails choosing between the alternatives method techniques of production። so ሜትድ እና ቴክኒክን ነው ማለት ነው እዚህ ጋር መጠቀም ያለብን መመለስ ያለበት። for example weight can be produced using primitive tools and manual labor። አሁን ዌት ላመርት ነው ማመርተው ስንዴ ማመርተው ዌት በፕሪሚቲቭ በኋላ ቀር በሆነ መሳሪያና በማኑዋል ወይም ደግሞ በእጅ በሚሰራ ሰራተኞች ላምርት ኦር ዩዚንግ ሞደርን ማሽነሪ ኤንድ ሳም ሌበር ልጠቀም። ሞደርን የሆነ ማሽነሪ ተጠቅሜ የተወሰኑ ሌበር ብቻ ልጠቀም የሚለውን ነገር መወሰን። ሶ ብዙ ሌበር ልጠቀም ወይስ ብዙ ካፒታል ልጠቀም የሚለውን፣ ብዙ ማሽን ልጠቀም ወይስ ብዙ ማኑዋል ሌበር ልጠቀም የሚለውን ነው። ያ ማለት ምንድነው? በእጅ ብቻ ልስራ ወይስ በማሽን ብቻ ልስራ? ብዙ ማሽን ተጠቅሜ ትንሽ የእጅ ስራዎችን ላስገባበት ወይስ ብዙ የእጅ ስራ አድርጌ ትንሽ ማሽን ላስገባበት የሚለውን ጥያቄ መመለስ ነው። ሃው ቱ ፕሮዲውስ ማለት ነው። እነዚህን የሚመልሰው እንዴት ነው? ሁለት አይነት ፕሮዳክሽን ቴክኒኮች አሉ ይለናል መጽሐፋችን። ሶ ከነሱም ሌበር ኢንተንሲቭ የሚባለው እና ካፒታል ኢንተንሲቭ። ሌበር ኢንተንሲቭ ካልን ብዙ ሌበር ወይም ደግሞ ማኑዋል የእጅ ስራዎችን ወይም ደግሞ ብዙ የሰው ኃይል ተጠቅመን ትንሽ ካፒታል መጠቀም፣ ትንሽ ማሽን መጠቀም ማለት ነው። ካፒታል ኢንተንሲቭ ካለ ደግሞ ብዙ ካፒታል ተጠቅመን ወይም ብዙ ማሽን ተጠቅመን ትንሽ የሰው ኃይል መጠቀም። ስለዚህ መምረጥ ነው ማለት ነው። እንደ አለን ሪሶርስ መምረጥ ይጠበቅብናል ማለት ነው። የሚያዋጣውን መንገድ we can to choose or decide። ሶስተኛው for whom are goods and service to be produced፣ ለማን ላምርተው ነው። ማን ነው ከስተመሪ፣ ማን ነው የሚገዛኝ ዕቃ የሚለውን ነገር መወሰን ነው ማለት ነው። ይህ ደግሞ the problem of distribution of national products of country፣ ይህ ደግሞ የዲስትሪቢዩሽን ጉዳይ ነው ማለት ነው። ዲስትሪቢዩት ማድረግ ለማን ላምርተው የሚለው ማለት ነው። ለእነዚህ የትኞች ነው ማቅረብ ያለብኝ
ትንሽ ሀብታሞችን የሚጠቅም እቃ ነው ወይስ ብዙ በሀገራችን ያለውን ብዙ ድሃ የሚጠቅም እቃ ነው ማምረት ያለብኝ? ፈላጊ እቃ ለሁሉም ሰው ላምረት ወይስ ደግሞ ሌክዠሪ የሆኑ ጉዶችን ለሀብታሞች ብቻ ላምረት የሚለውን ነገር ለማን ላምረት የሚለውን ጥያቄ መመለሻ ነው ማለት ነው። ሶ ወደ መጨረሻው ቶፒካችን ስንመጣ ኢኮኖሚክ ሲስተም ሶ በእነዚህ ኢኮኖሚክ ሲስተም ውስጥ ትራዲሽናል ኢኮኖሚክ ሲስተም፣ ካፒታል ኢኮኖሚክ ሲስተም፣ ኮማንድ ኢኮኖሚክ ሲስተም ኤንድ ሚክስድ ኢኮኖሚክ ሲስተም የሚሉትን እናያለን። የመጨረሻ ቶፒካችን ነው። ሰብስክራይብ እያደረጋችሁ ተከታተሉ። ሶ ትራዲሽናል ኢኮኖሚክ ሲስተም የምንለው ሲስተም ምንድነው? ሂስቶሪ ነው፣ በሂስትሪ ያለ ነው። ታይም ኦነር ቤኔፊትስ ነው። and traditional guide economic decisions such as production and distribution. Societies in traditional economic depend on agriculture, fishing and hunting, gathering or some combination of them. So ይሄ ትኩረት የሚያደርገው እንግዲህ የትራዲሽን የምንለው በእርሻ ስራ፣ በአሳ ማጥመድ ስራ፣ በሃንቲንግ ወይም ደግሞ አደን ላይ ጋዘር በማድረግ ነገሮ ፍራፍሬዎችን በመለቃቀም በነበረበት ጊዜ እና እነዚህ ነገሮች በማድረግ የሚሰራ ኢኮኖሚ ነው ይሄ። እና በአጭሩ እንዴት ነው የሚያስረዳችሁ ይሄን ኢኮኖሚ ሲስተም? ይሄ ኢኮኖሚ ሲስተም በሚድል ኢስት እና በላቲን አሜሪካ እንዲሁም በአፍሪካ እና በኤዥያ የነበረ የጥንት ኢኮኖሚ ሲስተም እንደሆነ ይናገራል ማለት ነው። እነርሱ ፊቸሩን ሲያስረዳ ይሄ ኢኮኖሚ ሲስተም እንዴት ነው? ትራዲሽናል ኢኮኖሚ ሲስተም ሴንተርስ ኦፍ ዘ ፋሚሊ ኤንድ ትራይብስ፣ በጎሳና በቤተሰብ የተመሰረተ ወይም ደግሞ ያን መሰረት ያደረገ ነው። ዩዝ ትራዲሽን ጌይንድ ፍሮም ዘ ኤልደርስ ኤንድ ኤክስፒሪየንስ ኦፍ ዘ ጋይድ ዴይ ቱ ዴይ ኦፍ ላይፍ ኤንድ ኢኮኖሚ ዲሲዥን። የኢኮኖሚ ዲሲዥኖችን ታላላቅ ሰዎች ወይም ደግሞ ሽማግሌዎች ኤክስፔሪንስ ያላቸው ሰዎች ጋይድ ያደረጉት ነበረ። ኦልሶ ትራዲሽናል ኢኮኖሚ ኤግዚስት ኢን ሃንተር ኤንድ ጋዘረርስ ኤንድ ኖማዲክ ሶሳይቲ። አዳኞች እንዲሁም ፍራፍሬ ለቃሚዎች እንዲሁም ኖማዲክ ፒፕሎች ወይም ደግሞ አርቢዎች ማለት ነው። እነሱ ኤግዚስት ያደረጉ ነበር፣ ይሳተፉበት ነበር። ሶሳይቲ ከቨርስ ቫስት ኤሪያ ቱ ፋይንድ ኢነፍ ፉድስ ቱ ሰፖርት ደም። ኢነፍ ፉድ ለማግኘት ብዙ ቦታዎችን ያስሱ ነበር። ሞስት ትራዲሽናል ኢኮኖሚ ፕሮዲውስ ኦንሊ ዋት ዴይ ኒድ፣ የሚያስፈልጋቸውን ብቻ ነው የሚያመርቱት፣ የሚያስፈልጋቸውን ብቻ ነው። ዴር ኢዝ ሬርሊ ሰርፕለስ ኦር ሌፍት ኦቨር፣ የሚተርፋቸውና የሚተረፈረፋቸውን ነገር አያመርቱም ማለት ነው። ምክንያቱም የሚያስፈልጋቸውን ብቻ ነው የሚያመርቱት። ሶ ኢት ሜክስ አንኔሰሰሪ ቱ ትሬድ ኦር ክሪት መኒ፣ ገንዘብ ለማግኘትና ንግድ ለመነገድ አያስችላቸውም ነበረ። ሶ ለራሳቸው የሚጠቅማቸውን የሚያስፈልጋቸውን ብቻ ነበር የሚያመርቱትና ወይም ትራዲሽናል ኢኮኖሚ ዳዝ ትሬድ ዴይ ሪሊ ኦን ባርተሪ፣ በነገዱ ጊዜ ንግድ የሚያደርጉት ምንድነው? መቀያየርን ነው ማለት ነው። ገንዘብ የሚባል ነገርም አልነበረም፣ መቀያየር ነው ማለት ነው። they start to invoke once they start farming and settling down they are more likely to have surplus ነገር ማምረት ይችላሉ፣ ወይም የተተረፈረፈ ነገር ማምረት ይጀምራሉ። such as bumper crops፣ እንደዚህ አይነት ነገሮች ማምረት ይችላሉ። so they use for trade፣ ለትሬድ ይጠቀሟቸዋል አንዳንዴ። when that happens the group creates some form of money፣ የተወሰነ ገንዘብ ይገኛል። so that facilitates trading over long distance trade የሆነ መጣ ወደ ኋላ ማለት ነው። so ሰዎቹ አንድ ቦታ ላይ ቁጭ ብለው ማረስ ከጀመሩ በኋላ የመጣ ነው ይሄ ገንዘብ ፎርም መደረግ የጀመረው ከዛ በኋላ ነው ማለት ነው። ሎንግ ዲስታንስም የመጣው ከዛ በኋላ ነው እንጂ እንግዲህ ትራዲሽናል ትሬድ ባጭሩ ትራዲሽናል ኢኮኖሚ ሲስተም በፊሽንግ፣ በፋርሚንግ፣ በሃንቲንግ እና ጋዘሪንግ ላይ ያተኮረ ሲሆን የሚያስፈልጋቸውን ብቻ የሚያመርቱ ዳይ ፕሮዲውስ ዋት ዳይ ወንት ማለት ነው። ኦንሊ ዋት ዳይ ወንት፣ የሚፈልጉትን ብቻ የሚያመርቱበት ጊዜና የተተረፈረፈ ነገር ያልነበረበት ጊዜ ነበረ። ሶ ንግድም ሲኖር ባርተሪ ወይም ደግሞ ኤክስቼንጅ ብቻ ነው፣ አንድ እቃ በሌላ እቃ ኤክስቼንጅ የሚያደርጉበት ጊዜ ብቻ የነበረ መሆኑን እንደተገነዘቡ ነው ውድ ቤተሰቦች። እና ሁለተኛው ካፒታል ኢኮኖሚ ሲስተም ኦር ፍሪ ኢኮኖሚ ሲስተም በመባል ይታወቃል፣ ወይም ደግሞ ላይዘስ ፌር በመባል የሚታወቃል፣ ወይም ማርኬት ኢኮኖሚ በመባል የሚታወቃል። ብዙ ስም አለው ማለት ነው። ሶ ካፒታል ኢኮኖሚ ሲስተም ወይም ካፒታል ኢኮኖሚ፣ ማርኬት ኢኮኖሚ፣ ፍሪ ኢኮኖሚ በመባል ይታወቃል። ላይዘስ ፌር በደንብ እንድትይዙ ፈልጌ ነው መደጋገመው። ሶ ካፒታሊዝም ኢዝ ኦልደስት ፎርም ኦፍ ኢኮኖሚክ ሲስተም ሶ in the world it becomes world widespread in the middle 19th century በ19ኛ ሴንቸሪ ነው በጣም የተስፋፋው። in economic system all means of production privately owned and production takes place at the initiative of individual private entrepreneurs who work mainly for their own profits. Government intervention in the economy is negligible.
So this economy is also referred to as free market or simply ማርኬት ኢኮኖሚ ኦር ላይዘስ ፌር በመባል ይታወቃል። እንደሚላችሁ እንዴት ነው ባጭሩ ላስረዳችሁ። ይሄ ኢኮኖሚክ ሲስተም ካፒታሊዝም ኢኮኖሚክ ሲስተም የጥንት ከሚባሉ ኢኮኖሚክ ሲስተሞች አንዱ ነው እና ይሄ ኢኮኖሚክ ሲስተም እንግዲህ ምንን ያበረታታል ማለት ነው? የገቨርንመንት ኢንተርቬንሽን የለም፣ አስፈላጊ አይደለም፣ ነግሊጀብል ነው የሚላችሁ። ዳት ማች ግድ የሚሰጠው ነገር አይደለም፣ አስፈላጊ አይደለም። የገቨርንመንት ኢንተርቬንሽን የለም ወይም ደግሞ በጣም አናሳ ነው እና እንዴት ነው ፕራይቬትሊ ኦውንድ የሚደረጉ ናቸው። ኦል ሚንስ ኦፍ ፕሮዳክሽኖች ኦል ሚንስ ኦፍ ፕሮዳክሽን ማለት ሌበር ካፒታል ኤንድ ኦል ሚንስ ኦፍ ላንድስ ምናምን ፕራይቬትሊ ኦውንድ ይደረጋሉ። ነው ኢንዲቪዥዋል ፕሮፐርቲ ወይም ደግሞ ኢንተርፕረነርስ ይፈቀዳል ማለት ነው። ኦን ፕሮፊት ማድረግ ይችላሉ። የራሳቸውን ፕሮፊት ማምረት ወይም ደግሞ የራሳቸውን ፕሮፊት ሜክ ማድረግ ይችላሉ በካፒታሊዝም ኢኮኖሚክ ሲስተም። ሶ ፊቸሩን በደንብ እንየው። ሶ ሜን ፊቸርስ ኦፍ ካፒታል ኢኮኖሚክ ሲስተም the right to private property የራስን የግልን ሀብት የማፍራት መብት አለው ማንም ሰው። this is the central features of capitalist economy ዋናው ፊቸሩ ይሄ ነው እንግዲህ የራስን ሀብት የማፍራት መብት። according to principles of capitalism all economy and productive factors including land, factories, machineries, mines and the like are under the private ownership የግለሰብ መብት ነው፣ የባለቤትነት መብት አለው ማለት ነው ማንም ሰው። so freedom of choice of consumers አሁን ኮንሱመር ወይም ደግሞ ገዢው ነፃ ምርጫ አለው በማን በካፒታሊዝም ኢኮኖሚክ ሲስተም ወይም በፍሪ ኢኮኖሚክ ሲስተም ጊዜ consumers can buy the goods and services that suit their taste and preference በፈለገው ምርጫና ጣዕም ወይም ደግሞ በፈለገው ምርጫ ፕሪፈረንስ መግዛት ይችላል። producers produce goods in accordance with the demand of customers አምራቹ የሚያመርተው ከስተመሩን አይተው ነው። ከስተመር የምን ይፈልጋል ብለው ነው የሚያመርተው ማለት ነው። this is called እንጂ ምን አይደለም ማለት ነው። ከስተመሩ ፕሮዲውሰሩ የሚያመርተው በገቨርንመንት ግዳጅ ሳይሆን በኮንሱመሩ ምርጫ ነው ማለት ነው እንዲሸጥለት። ይሄ ፍሪ ነው ማለት ነው። so it is called the principles of consumer sovereignty ይባላል። so public and private sector coexistence of public and private sector coexistence of public and private sector ራሱ ጠንክሮ ሰርቶ ለሰነፍ ሁሉ እንደሚከፋፈል ይሄ ነው። ሶ ፕሮፊት ሞቲቭ አይደለም ማለት ነው ሲስተሙ። ሶ the comparison of capitalism all the factors leads to greater quality in income distribution of in income terms. ሶ እንግዲህ ኮማንድ ኢኮኖሚክ ሲስተም ይሄን ይመስላል። ወደ ሚክስድ ኢኮኖሚክ ሲስተም እንምጣ። ሚክስድ ኢኮኖሚክ ሲስተም combined of two ካፒታሊዝም እና ኮማንድ ሲስተም ወይም ደግሞ ፍሪ ኢኮኖሚክ ሲስተም እና ሶሻል ኢኮኖሚክ ሲስተም አንድ ላይ ሲሆኑ ማለት ነው። ግልጽ ነው። ሁለቱም አንድ ላይ ሲሆኑ the characteristics of capitalism and socialism በአንድ ላይ combined both ሲሆኑ ምን ይባላል? ሚክስድ ኢኮኖሚክ ሲስተም ይባላል ማለት ነው። ሶ የዚህም ፊቸር ደግሞ ላሳያችሁ። coexistence of public and private sectors የፐብሊክ ሴክተርም ፕራይቬት ሴክተርም የፐብሊክ ሴክተርም ይኖራሉ። ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተርስ እንግዲህ ፐብሊክ ሴክተር መኖሩ የፍሪ ኢኮኖሚክ ሲስተም ነው። ፕራይቬት ሴክተር መኖሩ የፐብሊክ ነው። ሶ ሜን ፊቸርስ ኦፍ ኢኮኖሚክ ሲስተም ፊቸሮቹን ስናይ ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተርስ እንግዲህ ፕራይቬት ሴክተር ከፍሪ ኢኮኖሚክ ሲስተም ሲሆን ፐብሊክ ደግሞ የሚክስድ እንትኑ ነው ማለት ነው። ሶ ፐብሊክ ኤንድ ፕራይቬት ሴክተር ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተር ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተር ፐብሊክ ኤንድ ፕራይቬት ሴክተርስ ኮኤግዚስተንስ ኦፍ ኢን ዲስ ሲስተም their respective roles and aim and well defined industries. So in economic planning ደግሞ the government uses instrument of economic planning to achieve coordinated rapid economic development making uses of both private and public sector ፕላን ያደርጋል። ፐብሊክም ፕራይቬት ሴክተር እንዲኖር መንግስት ፕላን ያደርጋል። ኢኮኖሚክ ኢኳሊቲ ይኖራል። ፕራይቬት ፕሮፐርቲ ኢዝ አሎውድ የግል ሀብት ይፈቀዳል። but rules exist to prevent the concentration of wealth ዌልዝን ኮንሰንትሬት ማድረግ ወይም ማከማቸት ይከለከላል።
ሶ እነዚህ የሚክስድ ኢኮኖሚክ ሲስተም ባህሪዎች ናቸው። በዋናነት ምንድን ናቸው? ኮ ኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተርስ፣ ኢኮኖሚክ ፕላኒንግ ኤንድ ኢኮኖሚክ ኢኳሊቲ ከሁለቱም የወሰዷቸው ባህሪዎች ናቸው ማለት ነው የሚክስድ ኢኮኖሚክ ሲስተም። ሶ የቻፕተር 2 ይሄን ይመስላል። በቀጣይ የቻፕተር 2 ሳመሪ ኩዌሽን ኤንድ አክቲቪቲዎችን እሰራላችኋለሁ። እንዲሁም በዋናነት ጥያቄ የሚመጡ ጥያቄ ላይ የማይቀሩ ሀሳቦችን እና ጥያቄዎችን እንሰራለን ማለት ነው። መልካም ጊዜ። ወይም የኮንሱመር ነፃነት ብለን ልንጠራው እንችላለን። ፕሪንሲፕል ኦፍ ኮንሱመር ሶቨርኒቲ ፕሪንሲፕል ኦፍ ኮንሱመር ሶቨርኒቲ ተብሎ ይጠራል። ይሄ ነው የሚለው ምክንያቱም ፕሮዲውሰሩ የሚያመርተው ምኑን አይቶ ነው? ዲማንድ ኦፍ ኮንሱመሩን አይቶ ነው ማለት ነው። እንደገና ኮምፒቲሽን አለ። ምን አይነት ኮምፒቲሽን? ካፒታሊስት ኢኮኖሚ ላይ ኮምፒቲሽን ኤግዚስት አማንግ ዘ ሴለርስ ኦር ፕሮዲውሰርስ ቱ ሲሚላር ጉድስ አታቲንግ ኮንሱመርስ። ሶ ኮንሱመሩን አቴን ለማድረግ ሴለሮች ይወዳደራሉ ወይም ደግሞ ኮምፒቴት ያደርጋሉ። ባየሮች አማንግ ባየርስ ቢትዊን ባየርስ ማለት ነው ኮምፒቴት ያደርጋሉ። ዴር ኢዝ ኮምፒቲሽን ቱ ኦብቴን ጉድስ፣ ጉዶችን ኦብቴን ለማድረግ ይወዳደራሉ ወይም ደግሞ ባላቸው ባርጌኒንግ ፓወር ኮምፒቲሽን አለ። አማንግ ወርከርስ ደግሞ ወርከሮችም ኮምፒቲሽን አላቸው ቱ ጌት ጆብስ፣ ስራ ለማግኘት። አማንግ ኤምፕሎይስም እንዲሁ ወርከርስ ቱ ጌት ወርከር ኤንድ ኢንቨስትመንት ፈንድ ለማድረግም እነሱም ይወዳደራሉ ወይም ደግሞ ኮምፒቲት ያደርጋሉ ማለት ነው። እንደገና ሌላኛው ፊቸሩ ምንድነው? ሊሚትድ ገቨርንመንት ኢንቮልቭመንት። ገቨርንመንት ብዙ ኢንቮልቭ አያደርግም ወይም ደግሞ በዚህ ማርኬት ውስጥ ጣልቃ አይገባም ብዙ። ገቨርንመንት ዳዝ ናት ኢንተርፌርስ in day-to-day economic activities but confines itself to defense and maintenance of the law and orderዎችን ለማስፈጸም ብቻ ጣልቃ ይገባል እንጂ ከዛ ውጭ በday to day activity of economy አይገባም። ገቨርንመንት ጣልቃ አይገባም በዚህ ኢኮኖሚ ሲስተም። ሰልፍ ኢንትረስት አለ። ሰልፍ ኢንትረስት guides and motives of individuals in the economy to strive for economic gain. ኢኮኖሚክ ጌን ለማግኘት ሰልፍ ኢንትረስት ነው የሚያስፈልገው ማለት ነው። ይህም አለ ማለት ነው። ኢኒኳሊቲ ኦፍ ኢኮኖሚ፣ ይሄ ከካፒታሊስት ኢኮኖሚክ ሲስተም እንደ ዲስአድቫንቴጅ የሚወሰድ ነው። ኢኒኳሊቲ ኦፍ ኢኮኖሚ አለ ወይም ኢንካም ኢኒኳሊቲ አለ። እንግዲህ ሀብታም እየሆነ የሚሄድበት ድሃው እየሆነ የሚሄድበት ሲስተም ነው ይባላል። የሚተችበትም ሲስተም ነው ይሄ ማለት ነው። ሶ ዴር ኢዝ ላርጅ ኢንካም ኢኒኳሊቲ ቢትዊን ዘ ሪች ኤንድ ዘ ፑር። ሶ ድሃውና ሀብታሙ በጣም የተራራቀበት ሲቹዌሽን ይፈጠራል ማለት ነው። ሶ ወደ ኮማንድ ኢኮኖሚክ ሲስተም ስንመጣ ኮማንድ ኢኮኖሚክ ሲስተም ኢዝ ኦልሶ ሪፈርድ ቱ አስ ሶሻሊስት ኢኮኖሚ ይባላል ማለት ነው። ሶሻሊስት ኢኮኖሚ እንግዲህ በዋናነት ኢኮኖሚ ኢንስቲትዩሽንስ ዳት አር ኢንጌጅድ ኢን ዘ ፕሮዳክሽን ኤንድ ዲስትሪቢዩሽን ኦፍ ጉድስ ኦውንድ ኤንድ ኮንትሮልድ ባይ ዘ ስቴት። በስቴቱ ወይም ደግሞ በገቨርንመንቱ ነው ኦውንድ የሚደረገው። ዲስትሪቢዩሽንም ፕሮዳክሽኑም ኦውንድ የሚደረገውን በገቨርንመንቱ ነው ወይም በስቴት ነው። አር ፑት ቱ ዩዝ አንደር ዘ ሴንትራላይዝድ ፕላን በሆነ በማዕከላዊ መንግስት ነው የሚመራው። ሶሻሊዝም ስታርትድ ኢን ራሽያ በ1917 ነው እንግዲህ ራሽያ የጀመረው። ሶ ከዛ በኋላ ወደ ሌሎች ሀገሮች ተስፋፍተው ወደነ ቻይና፣ ወደነ ቬትናም፣ ወደነ ፖላንድ፣ ሃንጋሪ፣ ወደነ ጀርመን ሳይቀር ሄዷል። ወደነ ኩባ እንዲሁም ኢትዮጵያ በመንግስቱ ኃይለማርያም ጊዜ የነበረው ሲስተም ማለት ነው ወደነ ኢትዮጵያ ሁሉ የተስፋፋበት ጊዜ ነበር ማለት ነው። ይህ ሶሻሊስት ወይም ደግሞ ኮማንድ ኢኮኖሚክ ሲስተም። ኦኬ ሶ ሰቨራል ካንትሪስ አዳፕትድ ዲስ ሲስተም አፍተር ዘ ሰከንድ ወርልድ ዋር። ከሁለተኛው ዓለም ጦርነት በኋላ ነው ይሄ ሲስተም የጀመረው። ሶ ዋና ፊቸሮቹን ስናይ ኮሌክቲቭ ኦነርሺፕ። ዋት ኢዝ ሚን ኮሌክቲቭ ኦነርሺፕ? ኦል ሚንስ ኦፍ ፕሮዳክሽን አር ኦውንድ ባይ ሶሳይቲ አስ ኤ ሆል። እንግዲህ ሁሉም አይነት ፕሮዳክሽኖች ለአንድ የምንመለው ካፒታል፣ ሌበር፣ ኤቭሪቲንግ ኦውንድ የሚደረገው በሶሳይቲ ነው። በሶሳይቲ ማለት አስ ገቨርንመንት ማለት ነው። መሬት የህዝብ ነው የሚባለው። ዳት ሚንስ የአንድ ግለሰብ አይደለም ማለት ነው። በመንግስት ስም ነው የሚሆነው። መንግስት የህዝብ ተወካይ ነው። ሶ መሬት የመንግስት ነው የሚሆነው። ሶ ብዙ ሰው ሀብት ካለው አንድ ሰው ሀብት ካለው አከፋፍሎ ይሰጣል። ያንተ ሀብትም የህዝብ ነው፣ መሬትም የህዝብ ነው፣ ኤቭሪቲንግ የህዝብ ነው። የኔ የሚባል ነገር የለም፣ የኛ ነው። ሶሳይቲ አስ ኤ ሆል ማለት እንደዛ ነው። ብዙ ቤት ያለው አከፋፍሎ ይሰጣል። የኔ የሚባል ነገር የለም፣ የኛ ነውና ሶ ይሄ ነው ማለት ነው። ኮሌክቲቭ ኦነርሺፕ ማለት የጋራ ባለቤትነት ነው። ሶ ኖ ራይት ቱ ፕራይቬት ፕሮፐርቲ የሚለው ያን የግል መብት ወይም የግል ባለቤትነት መብት የለም በፕሮፐርቲ ውስጥ።
ሶ ሴንትራል ኢኮኖሚክ ፕላኒንግ፣ ሴንትራል የሆነ ኢኮኖሚክ ፕላኒንግ አለ ማለት ፕላን የሚደረገው ኢኮኖሚው በምንድን ነው? በገቨርንመንት ነው ማለት ነው። ሶ አውቶሪቲ ቤዝድ ነው። ኮንትሮሊንግ ኤንድ አውቶሪቲ ቤዝድ ኦን ሶሾ ኢኮኖሚክ ጎልስ። በገቨርንመንት ሁሉም የኢኮኖሚ ፕላኖች በገቨርንመንት ነው ፕላን የሚደረጉት ነው። ኤቭሪቲንግ ነው የምላችሁ፣ ኤቭሪቲንግ ነው የምላችሁ። ማክሮ ኢኮኖሚክ ፕላኑን አይደለም የምላችሁ፣ ኤቭሪቲንግ። ኤንድ ስትሮንግ ሮል ኦፍ ገቨርንመንት፣ የገቨርንመንት ሮል ከፍተኛ ነው በኢኮኖሚ አክቲቪቲ ውስጥ ማለት ነው። ገቨርንመንት ሃዝ ኮምፕሊት ኮንትሮል ኦቨር ኦል ኢኮኖሚክ አክቲቪቲ። በሁሉም የኢኮኖሚክ አክቲቪቲ ገቨርንመንት ጣልቃ ይገባል። በፕራይስ በሉት፣ በዴማንድ፣ በሳፕላይ ኤቭሪቲንግ ገቨርንመንት ጣልቃ ይገባል። የእያንዳንዱን የቀኑን ዋጋ ያወጣል። እስክሪብቶ ዛሬ በሀገሪቱ ይሄን ያህል ዋጋ ነው መሆን ያለበት ካለ አለ ነው ኖ ዋን አባቭ ዛት ለው ማለት ነው። በዛ ህግ የሚወጣ ሰው ካለ ይታሰራል ወይ ዋቴቨር። ሶ በዚህ መንገድ ነው ማለት ነው ኮማንድ ኢኮኖሚክ ሲስተም የመንግስቱ ኃይለማርያም ታሪክ ወይም ደግሞ ኢትዮጵያን በዛን ጊዜ የነበረውን ህግ ዩ ካን ሪመምበር ዳት ማስታወስና መለስ ብላችሁ ማንበብ ትችላላችሁ፣ ወይም ሂስትሪ ላይ ታገኙታላችሁ። እንደዚህ አይነት ህጎች የነበሩበት ኮማንድ ኢኮኖሚክ ሲስተም። ሶ ሪሌቲቭ ኢኳሊቲ ኦፍ ኢንካምስ፣ እንግዲህ ፍጹማዊ እኩልነት ባይሆንም የተመጣጠነ የሀብት እኩልነት ነበር፣ ወይም የገቢ እኩልነት ነበር። ቢኮዝ ብዙ ሀብት ያለው ሰው አከፋፍሎ ይሰጥ ስለነበር ማለት ነው። ፕራይቬት ፕሮፐርቲ ዳዝ ኖት ኤግዚስት ኢን ኮማንድ ሲስተም ኦር ኮማንድ ኢኮኖሚ። ፕሮፊት ሞቲቭ ኢዝ አብሰንስ። ፕሮፊት ሞቲቭ የሚባል ነገር የለም። እንግዲህ ሀብት ለማጋበስ ወይም ደግሞ ትርፍ ለማግኘት የሚሯሯጥ ሰው አልነበረም። ምክንያቱም ብዙ ሀብት ቢያገኝ አከፋፍሎ ስለሚሰጥ። ኖ ፕራይቬት ሞቲቭ፣ ፕሮፊት ሞቲቭ የሚባል ነገር የለም። ትርፍ ለማግኘት የሚሯሯጥበት ጊዜ አልነበረም። and there are no opportunities for the accumulation of wealth። ሀብት የማሰባሰብ የማከማቸት እድሉም አልነበረም። ሶ የሚተቸውም አንዱ በዚህ ነው። እንግዲህ የሀብት እኩልነት መኖሩ፣ ሪሌቲቭሊ የሀብት እኩልነት መኖሩ ጥሩ ነገር ሆኖ ሳለ ግን ሰው ገንዘብ ለማግኘት መስራት ያቆማል፣ ወይም ደግሞ ሞቲቬሽን አይኖረውም፣ ሞቲቬትድ አይሆንም። ቢሰራም እንደሚቀማ ወይም ለሰው እንደሚከፋፈል ያውቀዋል። ራሱ ጠንክሮ ሰርቶ ለሰነፍ ሁሉ እንደሚከፋፈል ይህ ነው። ሶ ፕሮፊት ሞቲቭ አይደለም ማለት ነው ሲስተሙ። ሶ the comparison of capitalism all the factors leads to greater quality in income distribution of in income terms። ሶ እንግዲህ ኮማንድ ኢኮኖሚክ ሲስተም ይህን ይመስላል። ወደ ሚክስድ ኢኮኖሚክ ሲስተም እንምጣ። ሚክስድ ኢኮኖሚክ ሲስተም ኮምባይንድ ኦፍ ቱ ካፒታሊዝም እና ኮማንድ ሲስተም ወይም ደግሞ ፍሪ ኢኮኖሚክ ሲስተም እና ሶሻል ኢኮኖሚክ ሲስተም አንድ ላይ ሲሆኑ ማለት ነው። ግልጽ ነው። ሁለቱም አንድ ላይ ሲሆኑ the characteristics of capitalism and socialism በአንድ ላይ combined both ሲሆኑ so public and private sector coexistence of public and private sector and economic planning ደግሞ the government uses instrument of economic planning to achieve coordinated rapid economic development making uses of both private and public sector ፕላን ያደርጋል። ፐብሊክም ፕራይቬት ሴክተር እንዲኖር መንግስት ፕላን ያደርጋል። ኢኮኖሚክ ኢኳሊቲ ይኖራል። ፕራይቬት ፕሮፐርቲ ኢዝ አላውድ፣ የግል ሀብት ይፈቀዳል። በት ሩልስ ኤግዚስት ቱ ፕሪቨንት ኮንሰንትሬሽን ኦፍ ዌልዝን ኮንሰንትሬት ማድረግ ወይም ማከማቸት ይከለከላል። ሶ እነዚህ የሚክስድ ኢኮኖሚክ ሲስተም ባህሪዎች ናቸው። በዋናነት ምንድን ናቸው? ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተርስ፣ ኢኮኖሚክ ፕላኒንግ ኤንድ ኢኮኖሚክ ኢኳሊቲ ከሁለቱም የወሰዷቸው ባህሪዎች ናቸው ማለት ነው የሚክስድ ኢኮኖሚክ ሲስተም። ሶ የቻፕተር 2 ይሄን ይመስላል። በቀጣይ የቻፕተር 2 ሳመሪ ኩዌስችን ኤንድ አክቲቪቲዎችን እሰራላችኋለሁ። እንዲሁም በዋናነት ጥያቄ ላይ የማይቀሩ ሀሳቦችንና ጥያቄዎችን እንሰራለን ማለት ነው። መልካም ጊዜ።